እግዚአብሔር የተባረከ ይሁን። በጣም ደስ ብሎኛል በነበረው መንፈስ እግዚአብሔር መልካም እንደሆነ ቸር እንደሆነ እያየናለን እየተነካንም እየተነቃቃንም አለን። እግዚአብሔር ይባረክ። ስለ ሰው ልጅ ውድቀት እና እንደገና የተነሳበትን ነው የምናየውና እንግዲህ ሰው ልጅ መቼ እንደወደቀ ታውቃላችሁ? ያኔ ገና ዘፍጥረት ላይ መጀመሪያ ላይ ሊወድቅ በማይመስልበት በማይገባበት ሁኔታ ነው ወድቆ የተገኘው የሰው ልጅ። ለምን ይሄንን አልሽ ብላችሁ ብትሉኝ ተፈጥሮ ቀና ሲል ብድግ ሲል እግዚአብሔርን ከነክብሩ ያየ አይደል? ሌላ ነገር እኮ አይደለም ያየው። ተፈጠረ፣ ከዛ ሲያይ ማየት ሲጀምር እግዚአብሔርን ያየ። እግዚአብሔርን ከነክብሩ አይቶ ሰው ይወድቃል እንዴ? እንደዛም ብቻ አይደለም፣ ያማረ ስራውን አይቷል። ገነት ውስጥ ነው የተፈጠረው። አይገርማችሁ? በጣም በሚያምር ገነት በሆነ ቦታ የተፈጠረ ያ ሰው፣ እውቀት ተጨምሮበት የተፈጠረ ያ ሰው ድመት፣ ውሻ፣ እንትን እያለ የምድርን እንስሳቶች በሙሉ ሊሰይም በሚችልበት እውቀት ተሞልቶ የተፈጠረ ያ ሰው ደግሞ እግዚአብሔር አየውና አዘነለትና በጣም ራራለትና አይ ብቻውንማ አይሆንም፣ ብቻውን መሆንማ የለበትም ብሎ ረዳት የፈጠረለት ያ ሰው ሊክድ የሚችልበት ሁኔታ ያለ የማይመስል ያ ሰው በቃ እግዚአብሔር ጥንቅቅ ያደረገለት ያ ሰው ማለት ነው። ስልጣን የሰጠው ያ ሰው አልተሰጠው አለ ግዛ ተብሎ ስልጣን የተሰጠው ያ ሰው በጣም በሚገርም ሁኔታ የፈጠረውን ያሳመረውን የረዳውን ያገዘውን የእርሱን ቃልና ድምፅ ሳይሆን የሌላ አሳች ድምፅ ሰማና ወደቀ። እግዚአብሔር አዝኗል። አላዘነም አይደለም። መልኩን ተበላሽቶ አይቶታል። የፈጠረው መልክ ተበላሽቶ አይቶታል። ግን አዘነለትና እንደገና እንደሚረዳው፣ እንደገና እንደሚያነሳው፣ እንደገና ወደሱ ህይወት እንደሚመጣ ትልቅ ቃል ኪዳን ሰጠው። ሃሌሉያ ሃሌሉያ። ስለዚህ ያለ ምሕረት ምን አለኝ ብለን ብንዘምር ያምርብናል። ሃሌሉያ። ሰው እንደዚህ ሊዘምር ለምን? ዳዊት ራሱ ምን እንደሚል ታውቃላችሁ? እንደው ታስበው ዘንድ ትራራለት ዘንድ ትወደው ዘንድ እንደው የሰው ልጅ ምንድነው እግዚአብሔር እንዴት ብሎ ይለዋል። አይገባውም። እንዲህ ያደረገህ የሰው ልጅ በሳተ በወደቀ ጊዜ ቃል ኪዳኑን ሁሉ ባላከበረ ጊዜ እግዚአብሔር ግን እንደገና እድል ሰጠውና ወደ ሰው ልጅ መጣ። ስለዚህ አሁን ሉቃስ 1 አውጥተን እናነባለን። በማርያምና ማርያም ህይወት ላይ በሆነው ነገርና በአዳም ጊዜ በጣም ሰፊ ጋፕ ነው ያለው። ኦልሞስት ወደ 1000 ምናምን ምታውቁ እንግዲህ ባይብል ያጠናችሁ ሰዎች ከተሳሳትኩም ይቅር ትሉኛላችሁ፣ ግን ሰፊ ጋፕ ነው ያለውና ማርያም ስትጸልይ ስትሰማት የምትለው ነገር አለ። የዛን ጊዜ ለያዕቆብ ለእስራኤል የገባውን ቃል ትዝ ብሎ አስታውሰ መጣ። ይገርማል። አንዳንድ ጊዜ እንትን ይሆናል። እኔ አባይ እንኳን ተገደበ ተብሎ ሲመረጥ በእኔ ዘመን ይሄ ስለሆነ ጌታውን አመሰግናለሁ። ልጆቼን ራሱ ቁጭ በሉና እዩ፣ ምናልባት ጌታ ካልመጣ እኛ ካልሄድን ለልጆቻችሁ አባይ በእኔ ዘመን የተገደበው ብላችሁ ትነግሯቸዋላችሁ አልኳቸው። አድዋ ተብሎ ሲወራ የሆነ ትዝታው የሆነ ነገሩ እንጂ የሚመጣው በነበራችሁበት ወቅት ያለው ፊሊንግ ይኖራችኋል። በነበሩ ሰዎች ዘመን የነበረው ፊሊንግ ይኖራችኋል። አይኖረንም። ትዝታው ነው አይደል? እና ማርያም እየሰማች ያደገች ይመስለኛል። ምክንያቱም ታነሳለች፣ ስለምታነሳ ማለት ነው። እና በቃ እንደዚህ አዳም እኮ የሚባል አባት ነበረን፣ ከዛ ወደቀና ከዛ በኋላ አብርሃምን መረጠውና የአብርሃም ደግሞ ልጅ አለ ያዕቆብ ይባል ነበር፣ እሱን ስም ቀየረና ከዛ እንደዚህ እስራኤል አለውና ከዛ እንደዚህ መጣና ግን እኮ አንድ ቃል ኪዳን አለ እንደገና ከሴቲቱ የሚወለደው እርሱ ብሎ እና ይወለዳል የሚመጣ መሲህ እኮ አለ ሲባል ሰምታለች። እና ከዛ በእኔ ዘመን በሆነ አትሉም? የሆነ በጣም የሚያጓጓ ታሪክ ስትሰሙ እና በሷ ዘመን መሆኑ ራሱ አሜዚንግ የሚገርም እኮ ነው። ይሄ ታሪክ ከዘመናት በፊት አባቶች ሲናገሩት የነበረ ታሪክ በሷ ዘመን መሆኑ ራሱ በጣም ነው እኮ የሚገርመው። ደግሞ ታሪኩ መሆኑ ብቻ በሷ ህይወት ላይ መሆኑስ ዋው አይገርምም ወይ? የሷን ህይወት መንካቱስ፣ ፓርት መሆኗስ፣ ተሳታፊ መሆኗስ አይገርምም? ስለዚህ እንደዚህ ብላ ጸለየች።
ሉቃስ 1:47 ጀምሮ መንፈሴ በመድኃኒቴ በእግዚአብሔር ደስ ትሰኛለች። ሉቃስ 1:47 በአዲሱ ትርጉም ነው ማነበው። እርሱ የባሪያውን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሆነ እርሱ ታላቅ ነገር አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት ከትውልድ እስከ ትውልድ ይኖራል። በክንዱ ብርቱ ሥራ ምን ብሏልና ሰርቷልና። ሃሌሉያ። ከላይም እንደምትለው ብርቱ የሆነ ኃይለኛ የሆነ እሱ በእኔ ምን ብሏል ትላለች። ታላቅ ሥራ ሰርቷል። በእኔ ሕይወት በጣም አስገራሚ ነገር አድርጓል። ምን ብላችሁ ብርቱ። እኔማ በቃ የተዋረድኩ ባህሪያ ነበርኩ፣ ተራ ነበርኩ። እሱ መጣና ግን ተች ሲያደርገው ሕይወቴ ሲመጣ ኢንተርፊር ሲያደርግ ከኔ ፕላን ውጭ በሆነ መንገድ ወደ ሕይወቴ ሲመጣ ያቺ ሴት እኮ የታጨች ፕላን ያላት ሳገባ እንዲያረጋለሁ አለባበሴ እንዲህ ይሆናል። በእኛ ኮንቴክስት ብታመጡት ቬሎ እየመረጠች ያለች ወይም ይዜ ማለት እንደፈለጋችሁ በእኛ ዘመን ብታመጡት እንደዚህ ያ ግን ጣልቃ ገብቶ ኖ ያንቺ ሳይሆን የኔ ብሎ የገባባት ሰው ማለት ነው። ዋው! እሷ ምን ትላለች? እርሱ ኃይለኛን ነገር ብርቱን ነገር በማን አደረገ? በእኔ። እኔ እንደዚህ አይደለም። እኔ የሚገባኝ ራሱ አይመስለኝም። እኔ ባህሪያዋን፣ እኔ ትንሿን፣ እኔ ቤት ብላ የተገረመች ይመስለኛል። እና ሰርቷል ትልና እንደገና ወደ ቁጥር 54 ላይ ስትሄዱ ምሕረቱን በማስታወስ ባሪያውን እስራኤልን ምን ብሏል? ረድቷል። ሃሌሉያ። ምሕረቱ ትዝ እያለው ለአብርሃም የገባው ለአንተና ለዘርህ እያለ ያለው በአንተ ይድናሉ ብሎ የተናገረው ያ ቃል ትዝ ብሎት በእኔ ሕይወት ግን አይገርምም እያለች የምትል ነው የሚመስለኝ። እኛ አሁን መዳናችን ምን ያህል እንደሚያስደንቀን፣ ክርስቶስ ወደኛ ሕይወት መምጣቱ ምን ያህል እንደሚያስደንቀን፣ ልጆች ተብለን መጠራታችን ምን ያህል እንደሚያስደንቀን አላውቅም። ምናልባት በጥቃቅን የጸሎት አለመሳካት ውስጥ ተይዘን ይሄ ነገር ደብዝዞብን ይሆን አይሆን አላውቅም። በጣም ጮቤ የሚያስረግጠው ያ ነገር እግዚአብሔር ባመጣው በዛ ነገር በጣም እንጆይ ታረጋለች፣ ታመሰግናለች፣ ምን ትላለች፣ ትጸልያለች። አይገርምም? ይህ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ያለውን ለዘላለም ለመጠበቅ ነው። ቃል ኪዳኑን ለማክበር ነው ይሄን ያደረገው። በእኔ ሕይወት ላይ ይሄን ያደረገው እዛው ምዕራፍ ላይ እዛው ሉቃስ 1 ላይ ደግሞ እንደገና ዘካርያስ ይጸልያል። ያውቃል እሱም እና እንደገና ዘካርያስ ይጸልያል። ቁጥር 68 ላይ ስትሄዱ የእስራኤል አምላክ ጌታ ይመስገን መጥቶ ሕዝቡን ምን ብሏልና ተቤዥቷልና። ይህንን ሕፃን ገና እኮ ያልተወለደውን ሕፃን ስለሱ ሲሰማ ነፍሰ ጡር መሆኗን ሲሰማ ገና ብሎ በቃ የተነገራትን ነገር ሲሰማ እግዚአብሔር ይመስገን ሃሌሉያ ተቤዥቷል። ሕዝቡ ወደ ሕዝቡ መጥቷል። በባሪያው በዳዊት ቤት የድህንነት ቀንድ አስነስቷል። ይህ ጥንት በቅዱሳን ነቢያት አፍ የተናገረው ነው። ማዳኑ ከጠላቶቻችንና ከተጻራሪዎቻችን እጅ ነው። ማዳኑ ከማን ነው? ይኸውላችሁ ስለ ደህንነት ስታስቡ መንግሥተ ሰማያት ስለመግባት ብቻ እንዳታስቡ። ከወደረኞቻችን እጅ፣ ከጠላታችን እጅ። ለምን መሰላችሁ? በፊት እኮ ሳንድን በፊት እኮ እኛ የሚገዛን ነበር። እኛ ላይ ስልጣን ያለው ነበር። እኛን የሚያሽከረክር ነበር። እንደፈለገ ቤታችን የሚገባ ነበር። አንኳኩቶ እንኳን ፈቃድ የማይጠይቀን ነበር። እንዳልሻው የሚያረገን ነበር። ማዳኑ ከማን እጅ ነው? ከወደረኞቻችን እጅ። ሃሌሉያ! ያስጣለን ከወደረኞቻችን እጅ። በኋላ እያየነው እንሄዳለን። እና ይህን ያደረገ ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ነው ይላል። እና ለአባታችን ለአብርሃም የማለውን መሐላ ምን አለ? ለማሰብ ነው። ዛሬ የተነገራችሁን የተስፋ ቃልና ትንቢታችሁን አስቡ። እግዚአብሔር ይመጣል። የዘገየ ረጅም ጊዜ ያስቆየ በሚመስል ሁኔታችሁ ላይ እግዚአብሔር ይመጣል። ለምን መሰላችሁ? ያው ምልክት ነው። መጣ እንጂ ለአባቶቻችን ያኔ ነው የዛኔ የተናገረው አሁን ሆነ። በዓይናችን አየን እያሉ እኮ ነው የሚናገሩት። እንዴ ይዋሽ ዘንድ እግዚአብሔር ሰው አይደለም። አቅሙን ተማምኖ ነው የተናገረው። ለአንተ ቤት፣ ለአንቺ ቤት፣ ለኑሮች፣ ለሕይወት
እግዚአብሔር ቃል አውጥቷል ወይ ነው ትልቁ ነገር። ተናግሯል ወይ ነው። ካለ ያደርገዋል። አቅሜ አንተ ነህ ብሎ ብልህ መሆን ነው የሚጠበቅብን። ሃሌሉያ። እና አደረገው ይላል። ይሄን ትልቅ ሰው በቃ በእድሜ የገፋ ሰው ነው ዘካርያስ እንደምታውቁትና እግዚአብሔር ይባረክ። እና በቃ ማርያም ትላለች ትውልድ ሁሉ ብፅዕት ይሉኛል ከዚህ ከመጣው በሕይወቴ ላይ ከተደረገው ነገር የተነሳ ትላለች። ስሜ ተቀይሯል ብፅዕት ይሉኛል። ለምን ያንን ብፅዕና ምን አመጣው ስትሉ በሕይወቷ ላይ ይመጣው። ሃሌሉያ። በእኛ ሕይወት ላይ እንደዛ አይነት ኢንፋርሜሽን አለ ወይ? በክርስቶስ እኮ ያገኘነው ነገር አለ። አሁን ዛሬ ስለ ማርያም አይደለም የምናወራው። የማርያም ታሪክማ ቆየ። አሁን ዛሬ እኛ በክርስቶስ ይሄ መንፈስ በውስጣችን ከገባ በኋላ እኛ የቤተ መቅደስ ከሆንን በኋላ እኛ ሕይወታችንን ለሱ ከሰጠን በኋላስ ምን አይነት ለውጥ በሕይወታችን ላይ መጥቷል? ትልቁ ነገር ማርያምማ እንደዛ ሆነች። በቃ የሚገርም ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል፣ ሕዝቡን ከኃጢአታቸው ያድናል። ዋው! በእኔ ምክንያት እኔ ሕይወቴን እሺ ስል ስታዘዝ መንፈስ ቅዱስ እንደወደድክ በእኔ ሕይወት ላይ ይሁን ብዬ ስል እንዲህ ነው የሚሆነው። አዎ። ዛሬስ በእኛ ዘመን ዛሬስ በእኛ ሕይወት ምንድን ነው የሚሆነው? ዛሬስ እኛ በክርስቶስ በመሆናችን ምክንያት ምንድን ነው የመጣው? ይሸተናል አለ አሮማው ደስ ይለናል ስናስበው ነው? ሌላው ነገር አደብዝዞብናል ነው ትልቁ ጥያቄ። ማርያም ጮኸች፣ በቃ ታመሰግናለች፣ እልል ትላለች፣ ትልቅ ነገር ሆኖልኛል ትላለች። እንዳትረሱ የእሷ ፕሮግራምስ ታጥፏል። እንዳትረሱ አልቃ ገብቷል እግዚአብሔር። እሷ በምትፈልገው የሄደች እንዳይመስላችሁ አይደለም። እንደወደድክ በቃ የልዑል ኃይል ይመጣ ፍቃድ ይሁንልኝ ብላ ታዘዘችና ትውት። ሃሌሉያ አሜን ነው። አዎ ዛሬ እኛ በክርስቶስ ምን ሆኖልናል? እኔ በጣም ማንበብ የሚፈልግ ሰው ቢኖርና ቶሎ አብረን እያነበብን ኢንተራክት እያደረግን ብንሄድ ደስ ይለኛል። ባይብል የያዘ ከባይብሉ ያልያዘም ከሞባይላችሁ ላይ ለምሳሌ ኤፌሶን 2:3 እና 4 ሶል ከቻልክ ኤፌሶን 2:3 እና 4 ግርምሽዬ ደግሞ ኤፌሶን 1:7 ምንድነው በክርስቶስ ያገኘነው ነገር? በክርስቶስ ምን አገኘን? እንዲሁ የሚያስብል ነገር አግኝተናል ሆኗል በሕይወታችን? የቁጣ ልጆች ነገር ግን ከታላቅ አሜን። ሃሌሉያ ሃሌሉያ። ምንድነው የሆነልን? እኛ ሁላችን በአንድነት የሥጋችንን ምኞት እያደረግን ምን እንል ነበረ? እንኖር ነበር። እስኪ እንኖር ነበር በሉ። መቼ? ክርስቶስ ወደ ሕይወታችን ከመምጣቱ በፊት፣ ከመዳናችን በፊት የሚገዛ እዛ ያለ የሚያዘን የሚያሽከረክረን ነበር። እኛ እንደው ምንም መመካከል አያስፈልግም። ምንም ሌላ ነገር የቁጣ ልጆች ነበርን። እስኪ በሉ የቁጣ ልጆች። አልሰማው ምን ነበርን? ዋው! አሁን እንግዲህ የሚያስጨህን ነገር አለ ማለት ነው። አሁን ክርስቶስ ወደኛ ሕይወት ከመጣ በኋላ የተሰራው ስራ ያመጣው ነገር ስላለ ብለን መጮህ አለብን ማለት ነው። የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር በእኛ ላይ ካለው ከትልቅ ፍቅሩ የተነሳ ምን አደረገን? አዳነን፣ ሕይወትን ሰጠን፣ አስነሳን። አያስብልም እንዴ? ይሄ ነው በእኔ ሕይወት የሆነው። እንግዲህ ክርስቶስ ወደ እኔ ሕይወት ሲመጣ የቁጣ ልጅ ነበርኩ፣ አሁንስ የእግዚአብሔር ልጅ። እንዴ ይሄ ለእናንተ ሚዛኑን ዝቅ ካላደረገው የሚዛኑን ግን እንዲህ ካላደረገው ካላዛቀው ከባድ። ደስ ካለን በዚህ ነው ደስ። ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ምንድነው? የእግዚአብሔር
ስራም አይደለም፣ ስለ ከፍታም ስለ ዝቅታም አይደለም። ደስ የሚለኝ ልቤን የሚያሞቀው የእግዚአብሔር ልጅ ስለሆንኩ ነው። የቁጣ ልጅ ነበርኩ፣ አሁን ግን እንደሱ አይደለሁም። ሃሌሉያ። እስኪ ግርምሽ ደግሞ ያንብብልን። ሃሌሉያ። እኔ ደስ እያለኝ ነው። ይህን ሳስብ ደስ ነው የሚለኝ። በቃ ምን አገኘን ስትሉ የበደላችንን ስርየት፣ የኃጢአትን ስርየት፣ ይቅርታ አገኘን። እንዴ ቅድም አልገረማችሁ? አዳምን ይቅር ሲለው አልገረማችሁ? እንደዛ ሁሉ አድርጎለት፣ እንደዛ ሁሉ ሰርቶለት፣ ከዛ ሲበድለው መጥቶ ይቅራል። እኛም ከዛ በበለጠ ምሕረት እንዳገኘን እንድታስቡ የሚራራ እግዚአብሔር፣ ይቅር የሚል እግዚአብሔር ዛሬም የኛ አባት ነው። ቲቶ ላይ ያለውን አንዴ እናንብብና ወደሚቀጥለው እንሄዳለን። ምንድነው ዋናውን? በክርስቶስ ከኃጢአት ባርነት ነፃ ወጣን። አዎ ቲቶን አንብበው እስኪ። የስ ተገልጧል። የስ yes ሃሌሉያ አሜን ሃሌሉያ። ኃጢአትንና ዓለማዊ ምኞትን የሚያስከትላችሁ የቁጣ ልጆች በነበርን ጊዜ የዚህ ዓለም ግዢ በእኛ ሲገዛ ኃጢአት አድርገን አይቆርም፣ አንጸጸት። ይመች አንዳንድ ሰው በፊት ለፊት አሁን እኮ ድሮ እንደውም በሰው በምናምን የተደረገ ነበር። አሁን እኮ ቢሰጠው አሁን ምንድነው በቃ ፊት ለፊት ሆኗልና፣ አው የሰው ልጅ ለምንድነው እንደዚህ ማለት አይምሮ ለምንድነው እንደዚህ የሆነው ብዬ ጠይቄያለሁ። እንደሱ ነበር፣ ሆቢያችን ነበረ። በጣም ባሪያ ስትሆኑ ምን ምርጫ አላችሁ? እኛ የምን ባሪያ ነበር? የኃጢአት ባሪያ ነበር። ባሪያ የራሱ ፍቃድ አለው እንዴ? አይን አልፈልግም ይላል እንዴ? ባሪያ የገዢው ፈቃድ ብቻ ነው የሚያደርገው። የኛ ገዢ የነበረው እርሱ ደግሞ የኃጢአት ልምምዱ ፒክ ፖይንት ላይ የደረሰ ከመጀመሪያ ጀምሮ ኃጢአትን በማድረግ የታወቀ ነው። ይሄ የወደቀው መልአክ እግዚአብሔርን የሚቃወመው ኃጢአት በማድረግ ሰዎች ኃጢአትን ቢያደርጉ በማድረግ ነው እግዚአብሔርን የሚቃወመው። የእግዚአብሔር ተቃዋሚ መንፈስ ስለነበር እኛ ደግሞ ይህንን በሚያደርገው በእርሱ ስር ባሪያዎች ነበር። ባሪያ መብት የለውም። ባሪያ ምንም የማድረግ መብት የለውም። የመጀመሪያ ሰው ሲፈጠር በእግዚአብሔር መልክ ነው የተፈጠረ። እግዚአብሔር መልኩን ያስቀመጠበት። በኃጢአት ምክንያት ግን መልኩ ተበላሽ። ማን አበላሸው ስትሉ ይስይታ የእርሱ ተገዢ ነበርን። ዛሬ ስትሉ ከኃጢአት ባርነት ምን ሆነናል? ነፃ ወጥተናል። እስኪ ከኃጢአት ባርነት ነፃ ወጥቻለሁ በሉ። ከኃጢአት ባርነት ነፃ ወጥቻለሁ። ይሄ ማለት አንዳንድ ቀን አይደክመንም እያልኳችሁ አይደል? አንዳንድ ቀን ማንፈልገውን አናረግም እያልኳችሁ አይደል? በዚህ በደካማ ስጋ ውስጥ እስካለን ድረስ ልንስት እንችላለን፣ ግን እንጸጸታለን፣ ግን አይመቸንም፣ ግን ይቆረቁረናል፣ ግን አባቶች አንተን ብቻ በደል ብለን እንጮሃለን ማለት ነው። አይመቸንም፣ ልምምዱ አይመቸንም። በዛኛው ዓለም ውስጥ ያሉ ሰዎች ግን ምንም ነው ማለት ነው። ሰው ቤትን ሲያደርግ ትላላችሁ፣ ግን አገዛዙ ነው። ሲስተሙ አደንዝዞ ስለሆነ የሚገዛው ምንም አይመስላችሁ። ስለዚህ በክርስቶስ ምን አገኘን ያልኩት፣ አንደኛ ከኃጢአት ባርነት ነፃ ወጣን። አንዴና ውጪው ከኃጢአት ባርነት፣ ሁለተኛ ከዲያብሎስ ስራ ነፃ ወጣን። ሃሌሉያ አሜን ነው ወይ? አሜን ነው ወይ? እንደፈለገ መጥቶ በሬን አንኳኩ አይገባም። እንደፈለገ በእኔ ጤና ላይ አያዝም። እንደፈለገ በእኔ ንብረት ላይ አያዝም። ለምን ብላችሁ ብትሉ ክርስቶስ የተገለጠው የዲያብሎስን ስራ ሊያፈርስ ነው። አሜን ነው ወይ? እሺ የዲያብሎስን ስራ ሊያፈርስ በሉ እስኪ ሁላችሁ
የዲያብሎስን ስራ ሊያፈርስ ክርስቶስ ተገለጠ። አንዱ የተገለጠው አንዱ ወደ እኔ ህይወት የመጣው አንዱ ወደ ህይወት ውስጥ የገባው የዲያብሎስን ስራ ሊያፈርስ ነው። ስለዚህ ስልጣን የለውም። በጣም ልነግራችሁ የምፈልገው ነገር ይሄ ነው። እድል ፈንታ እስካልሰጣችሁና እስካልፈቀዳችሁለት ድረስ ያም ማለት you are protected ማለት በዛ ልክ ራሱ በጣም እኔ ፈሪ እንድትሆኑ አልነግራችሁም። እናንተ ስንድን ራሱ ሄዳና እንደ ሽኮኮ ተጠግተን ነው እንጂ አቅም ኖሮን አይደለም። ወደ እኔ ጋር ሲመጣ አቅም እንደሌለኝ ያውቃል፣ እንደማልችል ያውቃል። ኃጢአትን የሚያደርግ ከዲያብሎስ ነው። ምክንያቱም ዲያብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ያፈርስ ዘንድ ነው። ስራውን ያፈርሰው ዘንድ ተገልጧል። ስለዚህ እድል ፈንታ የለውም በህይወት ውስጥ። ሃሌሉያ! እኔ ነፃ ወጥቻለሁ። እኔ ሌላኛው ሪልም ላይ ያለው ሰው በማን ስትሉ በክርስቶስ። እኔ የሆነ ነገር አድርጌ አይደለም። እንደው ቤተክርስቲያን እኮ በጣም የብዙ የደካሞች ስብስብ እንደሆነ ታውቃላችሁ። ደካሞችን ሲፈልግ እንዳገኘን እነዛን ብለን እንችላለን የሚሉትን ሊያሳፍር ማንን መረጠ? የዓለምን ደካማ ይለኛል። አዎ የተማሩ እንደው ብዙ ጊዜ በጣም የተማሩ በጣም ለመዳን እንደሚቸገሩ ታውቃላችሁ። ብዙ ጊዜ ለምን በጣም ምክንያት ይሰጣሉ፣ እንትን ይላሉ። ክርስቶስ ምናምን ይሰራ የሆነ ነገር ያደርጋሉ እና ይቸገራሉ። ክርስቶስም የዓለምን በቃ ብልህነን የሚሉትን ብልጥነን የሚሉትን ተምረናል የሚሉትን ለማሳፈር ደካሞችን ፈለገ፣ መጣ። የታመሙት ጋር መጣ፣ የተገፉት ጋር መጣ። ሰዎች ሲያውጥራው አሁን ይሄ በርግጥ ለምን እውነት ይመስላል፣ አሁን እሷ ማን እንደሆነች አያውቅም ይሉታል። አሁን በርግጥ ይሄ እንደዚህ ነው ይሉታል። የመጣ ወደዛ ስለሆነ ነው። ስለዚህ የሆነ ተሰርተን ወደዛ እንመጣለን እንጂ ቤተክርስቲያን ውስጥ ስትመጡ እንደው ጥንቅቅ ያለ እሱማ ቸርች ውስጥ እንደዚህ አትበሉ እሺ። በጣም ብዙ ያልተሰራ ሰዎች ተሰብስበን ስለሆነ እዚህ ጋር ያለ ነው ማለት ነው። ግን ወደ መሰራት እንሄዳለን። ሃሌሉያ! የልጁን መልክ ወደ መምሰል እንሄዳለን በሚረዳ። ለምን ቅድምም ብለናል፣ ኃጢአትንና ዓለማዊ ምኞትን የሚያስክለው የእግዚአብሔር ጸጋ ስለተገለጠ ለመካድ ራሱ ጸጋው ይረዳናል። እምቢ ለማለት ጸጋው ይረዳናል፣ ያግዘናል። ስለዚህ እንመጣለን ማለት ነው። ሃሌሉያ! እግዚአብሔር ይባረክ። ሶስተኛና የመጨረሻውን ልንገራችሁ። በጣም ብዙ ባርኮት ነው ያለው በነገራችን ላይ ክርስቶስን በማመናችን የክርስቶስ በመሆናችን ልጆች በመሆናችን በረከታችን በጣም ብዙ ነው። ከዛ ውስጥ ሶስቱን ነው ያው እንግዲህ ዛሬ አንደኛ ከኃጢአት ባርነት ምን ብለናል? ነፃ ወጥተናል። ሁለተኛ ከዲያብሎስ ስራ ነፃ ወጥተናል። የሲኦልና የሞት ቁልፍ በማን እጅ ነው አለ? በእኔ እጅ ነው። ሄዶ ተረክቦታል። ሞቶ እዛ 3 ቀን ዝም ውስጥ የተቀመጠ እንዳይመስላችሁ። ጻድቅ ነው፣ ሊይዘው አይችልም። እሱ ስራ እየሰራ ነበር። ተረክቦታል፣ አስረክቧል። እሱም ደግሞ ሃሌሉያ። ስለዚህ የኔ አባት፣ የኔ ጌታ፣ የኔ መድኃኒዓለም ሃሌሉያ፣ ቁልፉ በእጁ ነው፣ በአባቴ እጅ ላይ ነው። እሱ ሌላ ምንም ሊያረግ አይችልም። የእሱ ስራ ሊያፈርስ ተገልጧል። ስራው ደግሞ ፈርሷል። ሃሌሉያ። በእኔ ህይወት አንዳች ፍልፍልታ የለውም። ሊዞር ይችላል፣ ሊመኝ ይችላል፣ የሆነ ነገር ሊያረግ ይችላል። መስሎት ያገኘኝ መስሎት እንጂ እኔ አሜን ነው። እኔ ቅጥር ውስጥ ነኝ ያለው። ሃሌሉያ። ሶስተኛው በክርስቶስ የሆነልን ነገር የመጀመሪያው ሰው ሚስ ያደረገው የመጀመሪያው ሰው ያጣው ከዛ መጣና ሃሌሉያ። የመጀመሪያው ራሱን ምንድነው? እርሱ ራስህን ይቀጠቅጣል አይደል የተባለ? አዎ ራሱን ቀጠቀጠና ስልጣኑን ተቀበለና ለኛ ምን ሰጠን መሰላችሁ? ባለ ርስት አደረገን። ሃሌሉያ! ባለ ርስት አደረገን። እስኪ ባለ ርስት ሆኛለሁ በሉ፣ ወራሽ ሆኛለሁ በሉ። ምንድነው የምንወርሰው? የት ነው ርስታችን? በጣም ይገርማችኋል። ያኔ እዛ ነበር ሀልወቱ አለ፣ መጥቶ ያናግረዋል። አዳም ወዴት ነህ ይለው፣ ወራዋል። መቅደስ በሉት በቃ
አለ እግዚአብሔር በክብሩ አለ፣ በድምፁ አለ፣ ሁሉ ነገር አለ። ከዛ ነበር የወጣውና ክርስቶስ ሲመጣ ወደዛ ነው የመለሰን። ግን ምድር ላይ ያለ ርስት እንዳትጠብቁ በሰማያዊ ስፍራ ሃሌሉያ በአብ ቀኝ እርሱ ባለበት ነው በዚያ ያለው። ይሄን የሚያምን አለ ወይ? በጣም ነው እኮ የሚገርማችሁ። ኢትዮጵያ ውስጥ ያለ ህግና አሜሪካ ውስጥ ያለ ህግ አንድ ነው እንዴ? አሜሪካ ያለ በአሜሪካ ህግ መንግስት ይተዳደራል አይደለም። እዛ ሀገሪቱ ሄዳችሁ የሆነ ነገር ተፈጥራ ላጥ ብላችሁ አሜሪካ ኤምባሲ ቅጥር ግቢ ውስጥ ልትገቡ ኢትዮጵያ ውስጥ ያለው የአሜሪካ መንግስት ቅጥር ግቢ ውስጥ ልትሆኑ በዛ ህግ እንደምትተዳደሩ ታውቃላችሁ። እና እዚህ ተኩስ ተነስቶ ምናምን ሲባል እናንተ አትፈሩ። የት ነው ያላችሁ? ኢትዮጵያ ውስጥ ግን የአሜሪካ በዓለም ውስጥ አለን። በዓለም ነው የምንመላለሰው፣ የምንወጣው፣ የምንገባው። ግን እኛ የት ነን ነው እንዴ? በየትኛው ግዛት ውስጥ ነን ነው? አስተዳዳሪያችን ማነው ነው? ይሄ መንፈሳዊ ነገር ካልገባን ሲያለቅሱ እናለቅሳለን፣ ሲያማቸው ኑሮ እንደዚህ የሆነ ነገር አድርጎ ደስታችንን ይወስደዋል። ይኸውላችሁ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ ሲል ጳውሎስ ከሲላስ ጋር እንዴት እንደነበር አታስታውሱ እንዴ? ምን አይነት ደስታ ነው እየነገረን ያለው? ስላለመታመን ደስታ ነው? ስላለመታሰር ደስታ ነው? እንዲያውም ለኑሮ ሲሮጥ ነው እንዴ ታሰረው? እሱ ጉቦ ሲቀበል ነው እንዴ? ወይ የሆነ ነገር ምናምን ሲያረግ ነው እንዴ? ወንጌል ሲሰብክ ታስሮ እናንተ ብዬ ታስሬ ግን እኛማ ሀገር ነው ቀውጢ የምናረገው እንዴ? አይደል እንዴ? እንኳን ፋውል ነክተን ለሚመጣብን ነገር እንኳን ተው እግዚአብሔር ማሪ አይደለ ግን ተው እግዚአብሔር አይደል እንዴ የምንለው አይደል ወይ? አይደል? ታስረው ተጠርቀው ምን በጣም ደብድበዋቸው እንዴ! እንዴት ነው በእግዚአብሔር ላይ አለማኩረፍ የሚቻለው? እንዴት ነው ዝም ተብሎ የሚዘመረው? ሕይወቱን ነው የነገረን ጳውሎስ። እንደ ዘመኑ ሰባኪዎች ስብከት አይደለም የነገረን። አይደለም ስለሚቻል ነው። አክሰስ ማድረግ ስለሚቻል ነው። ይህንን ሪሊም አክሰስ ማድረግ ይቻላል። በማን ስትሉ? በክርስቶስ ሃሌሉያ። አይናችን ሲበራ ሲገለጥልን መንፈሳዊ ነገር ስንረዳ ይቻላል። በሁል ጊዜ በእግዚአብሔር ደስ መሰኘት ይቻላል። ሁል ጊዜ በጌታ ደስ መሰኘት፣ ሁል ጊዜ መዘመር ይቻላል። በክርስቶስ ይህንን አክሰስ ማድረግ ይቻላል። እንዳይሰማ መሆን ይቻላል። ማምለክ ይቻላል። መዘመር ይቻላል። ማመስገን ይቻላል ማለት ነው። ሃሌሉያ። አዎ ይሄ የት ነው ያለው ብላችሁ ስትሉ በእግዚአብሔር ርስት ውስጥ፣ በእግዚአብሔር ህልውና ውስጥ፣ በመንፈስ ቅዱስ ምሪት ውስጥ ይሄኛው አለ። ሃሌሉያ። በሰማያዊ ስፍራ እሱ ባለበት በህልውና ውስጥ አንደኛ ጴጥሮስን ብቻ እናነብና እንጨርሳለን። አንደኛ ጴጥሮስ 1:3-4 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ሃሌሉያ። ይሄን ያደረገልን ልጁን የላከልን የራራልን እግዚአብሔር አብ ይባረክ የምንልበት ምክንያት አለን። ሃሌሉያ። እርሱ ከታላቅ ምሕረቱ የተነሳ ከምኑ የተነሳ ነው? እስኪ ከታላቅ ምሕረቱ የተነሳ በሉ። አዎ በሰውኛ ሊብራራ ከማይችል ከታላቅ ምሕረቱ የተነሳ ነው እኔ ቤት የመጣው። እኔ ራሴን ስለማቅ ማለት ነው። አንዳንዴ ባሎቻችን፣ ሚስቶቻችን፣ ልጆቻችን አያውቁም የኛን ነገር፣ እግዚአብሔር ግን ያውቃል። ከታላቅ ምሕረቱ የተነሳ ዛሬም ልጆች ነን፣ ዛሬም እንዘምራለን፣ ዛሬም መንፈስ ቅዱስ ከኛ ጋር አለ። ሃሌሉያ። ምን አለ ከዚህ በላይ ደስታ? ሃሌሉያ። ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁ በሰማይ ለማይጠፋ፣ እስኪ ለማይጠፋ በሉ፣ ለማይጠፋ ለማይበላሽ፣ ሃሌሉያ። ኤክስፓየርድ ያደርጋል ያልፍበታል ለማይባል ማለት ነው። ርስቱ እንደዚህ አይነት ርስት ነው። አንዳንዴ ውርስ ወርሳችሁ የሆነ ሳትሰ ይርጋ ምናምን የሚባል ነገር አለ። እኔ ዲቴል ራሱ አላውቅም። መብታችሁ ሆኖ የሆነ ነገር የሚሆንበት ኬዞች ይኖራሉ ይመስለኛል። ይሄኛው እንደሱ አይደለም። ከሰጪው ምሕረት የተነሳ የተጠበቀ የማይበላሽ የማይጠፋ
በሰማይ የሆነ ከፍ ያለ የበለጠ የተሻለ ሃሌሉያ። አዎ እንዲሁ በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። ሃሌሉያ። እንደገና የተወለድነው ለዚህኛው ርስት ነው፣ ለመውረስ ነው፣ ለመግባት ነው፣ ከገነት ለተሻለው ነው፣ ከኤደን ገነት ለበለጠው ነው። ሃሌሉያ። በሰማይ ላለው ነው። ሃሌሉያ። ከፍ ላለው ነው። እርሱ ባለበት ሕልውናው ባለበት መላእክት በሚያዜሙበት በዚያ ለመሆን እንደገና ወለደን። በክርስቶስ ሆንን፣ ልጆች ሆንን። ከዚህ በላይ ደስታ አለ ወይ? ከዚህ በላይ የሚያስጨው ነገር አለ ወይ? እንኳን ሆነልኝ የሚባል ነገር አለ ወይ? እስቲ ተነስተን ቆመን እንጸልያለን ሁላችንም። ሃሌሉያ ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ